እኔ ምላችሁ ማለት ነው የኤርሜላ ኦዲየንሶች ማለት ነው ለምንድን ነው በዛውም ከስር የሚለበስ ልብስ ያልገዛችሁ? ሽቶ ብቻ ምን ያደርጋል እንዴ? ራቁቷን እየሄደች ሽቶ ተቀባች አልተቀባችም ምኑ ሊያሸቱ ነው? ለማንኛውም ኤርሜላ ማለት ነው ማንነቷን አሳይታናለች። ሁላችንም ማንነቷን አይተናል ብዬ አስባለሁ። ላይቭ ላይ ስትሆንና የሆነ ቪዲዮ ለ30 ደቂቃ ሲሆን አንድ አይነት አይደለም፣ ሁላችንም እናውቃለን። እና ላይቭ ላይ ሆና እንግዲህ ማንነቷን ምን አይነት ሴት እንደሆነች ምን አይነት ቤተሰብ እንዳሳደጋት የት እንዳደገች የቡና ቤት ሴቶች እንኳን እኮ በቃ ስራዬ ነው ብሎ የሆነ አዳደደ ተስፋ የቆረጡ ሰዎች ናቸው ቡና ቤት የሚሰሩት። እነሱ ላይ የፈረርኩ ባይሆንም ግን የቡና ቤት ሴቶቹን ነበር የምትመስለው። መጠጥ ቤት እንደዚህ ጭፈራ ቤት ከማንም ጋር ተጋድማ እንደምታድር በቀላሉ በአጭር ነው ያሳየችን ማለት ነውና በሷ ቦታ ወንድ ልጅ አፍሮ ነበር ሊሸፍናት አውቆ እንደሚዘፍን አድርጎ እየገባው ማለት ነው። ማታ አይታችሁ ከሆነ ይሄ ሚኪ የሚባለው አረ ይቀዱሻል ስትባል ይሄ ራቁት እንደሆነች እያየ ስለነበረ ሊሸፍናት ገባ ማለት ነውና እውነት እቺ ሴት የት እንዳደገች ምን አይነት ቤተሰብ ውስጥ ስነ ስርዓት አለሽ? ደግሞ በጣም እንወድሻለን፣ በጣም እናከብርሻለን፣ ከአንቺ ብዙ ነገር ተምረናል ይላሉ ደግሞ ማለት ነው። የእሷ ብጤዎች ናቸው ስለምትወዷት። እናንተም ልክ እንደሷ ስለሆናችሁ ነው እንደዚህ ራቁታችሁ ስለምትሄዱ መሰለኝ። አም ሶሪ እናንተ ናችሁ እንድናገር ያደረጋችሁኝ። የመዳም ቅመሞች የት ስነ ስርዓት አላችሁ፣ ለቤተሰቦቻችሁ ነዋሪ ናችሁ እናውቃለን። ግን እቺ ሴት ከመጣችሁ በኋላ ተበላሽታችኋል ውዶቼ፣ ተበላሽታችኋል። አሁን አይታችኋል። ማታ አላፈራችሁ እናንተ በራሳችሁ አንገታችሁን አላስደፋቻችሁ? እስቲ አሁን በዩቲዩብ ግቡ፣ በቲክቶክ ግቡ። ቂጧቂ አረ እኔ ጀት ላውራ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ወርቆት እንዴት አደራችሁ? ማታ ተኛችሁ? እኔ ይኸው አልተኛውም። ራሴን እያመመኝ ሻሻ ስሬን ያለሁት ማለት አልተኛውም። በጣም ቆይቼ ነው የተኛሁት ምናምን በደስታ ብዛት ዋይፋይ ነው ራሱ አጥፍቼ ስንቴ ከፍቼ ስገባ እንደነበረ ምክንያቱም ደስ ብሎኛል። እቺ ውርደታም ተዋረደች። ሰውን እናድዳለሁ ብላ ገብታ ራሷ ተዋርዳ ነው የወጣችውና የውርደታሞች ውርደታም። አብርሃም ደግሞ ምንድነው ያለው? እየተዘጋ ነው ምናምን ሲባል የሩታ ኦዲየንሶች ናቸው አይደለ አለ። አዎ ነን፣ አዎ የሩታ ኦዲየንሶች ነን። ምን አለ እንደምንችል ደግሞ አሳየን ካንተ ገንገበት ይወቅ ሰውዬ ማለት ነው። እና ለማንኛውም እኔ ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ደስታችሁን ደግሞ በተግባር አሳያችሁን የኔ ፍቅሮች። ሄርሜላ ደግሞ ሽቶ ምናምን ይሄ ኩል ከመግዛታችሁ በፊት የሆነ ሸፈን የምታደርግበትን ነገር ማለት ትንሽ ረዘም ያለ ቀሚስ ብትገዛ የቡና ቤት ልብሱን ለብሳ ነው የመጣችውና ለኛ ደግሞ አይመጥነንም ውዶቼ። ተው እናንተ ራሳችሁን አስከብሩ።